የትላንትን ብቻ ሳይሆን የዛሬ አብሮነትንና የነገ የጋራ ጣፈንታችንን የሚያመለክት ነው ይላል የመደመር መንግስት መጽሐፍ ስለ ጋራ ትርክት ሲያትት። ቀደም ባሉት ዓመታት ከጋራ ትርክት ይልቅ በነጣጣይ ትርክት ዋጋ ተከፍሏል። በነጠላ ትርክት ብቻ ሳይሆን በከፋፋይ ትርክት ዋጋ ከፍለናል፣ ተባልተናል። ልማት ላይ ኢኮኖሚ ላይ ከመሰለፍ ይልቅ እርስ በርስ በመጠፋፋት በመጠላለፍ በመናናቅ በመሰዳደብ ላይ ዘመናችን አልቋል። ታሪካችን የጦርነት ታሪክ የሆነው በዚህ ነው። ከጥንት ጀምሮ እስከ ዛሬ በዘለቀው የሰው ልጆች ታሪክ ውስጥ ትርክት ትልቅ ቦታ የሚሰጠው ነው። ሀገር መገንቢያ የሀገር ምሰሶ ነው። አንድ ሀገር የሚገነባው በትርክት ነው። የምትቀርጸው ፎርሙላ የምትቀርጸው ሰው የሚስማማበት ነገር ትርክት ይባላል። የጋራ ትርክቶችን ማሳደግ ከየአካባቢ ያሉ ጥሩ ነገሮች ወስደ እነሱ ላይ ደግሞ መመስረት፣ የጋራ ትርክት መፍጠር። የጋራ ትርክት የሌላት ሀገር ሀገሪቷን ለመገንባትና ለማሻገር ምቹ ሁኔታ አይኖራትም። የበርካታ ብሔር ብሔረሰቦች ሀገር ለሆነችው ኢትዮጵያ የወል ትርክት አንድነቷን ማጠናከሪያ ነው። ገዥ ትርክት አሰባሳቢ ትርክት ነው። ኃይል ይሰበስባል። የተሰበሰበ ኃይል ደግሞ ልማት ያፋጥናል። ነጠላ ትርክት ኃይል በታይ ነው። የራስ ሰፈር ብቻ ጎልቶ ሌላው የሚነካ ከሆነ በመካከል ያለ ዝምድና እየላላ እምነት እየላላ ይሄዳል። ገዥ ትርክት ይኖረን ሲባል የወል ትርክት ሲባል እንደ ሀገር የሚያሰባስበንን ቋንቋ እንጠቀም ለማለት ነው። ስለዚህ እነዚህ የጋራ የሆኑ እሴቶችን የጋራ የሆኑ ትርክቶችን ከፍ በማድረግ በጋራ እድገት ማሳየት እንዳለብን ነው የሚያመላክተው። ኢትዮጵያውያንን የሚያስተሳስር የሚያጋምድ ህብረ ብሔራዊነት ነውና የጋራ ትርክትን መገንባት ለኢትዮጵያ ህብረ ብሔራዊ አንድነት ዋልታና ማገር ነው። ብዙ ቋንቋ አለ፣ ብዙ ባህል አለ፣ ብዙ እምነት አለ፣ የተለያየ ጾታ አለ። ተቀብለን በትብብር መንፈስ ተከባብረን እንኖራለን ብሎ ማመን ያን መናገር ያስፈልጋል። የጋራ የሆነ አስተሳሰብ አንዱን ከአንዱ የሚያስተሳስር ገዢ ትርክት መገንባት ሀገርን እንደ ሀገር ሩቅ መንገድ ያራምዳታል። ለሀገረ መንግስት ግንባታ መሰረታዊ የሆኑ በወል አስተሳሰብ የተቃኙ ነፃና ገለልተኛ ተቋማትን እውን ማድረግ ግድ ይላል። ነፃ ገለልተኛና ብቃት ያላቸው ተቋማት መገንባት አንዱ ሀገር የሚቆምበት ምሰሶ ነው። ብዙ ጊዜ ይሄ ስቴት ቢልዲንግ ብለን የምንጠራው ነው። ነፃ ገለልተኛና ብቃት ያላቸው ተቋማት አንድ ምሰሶ፣ በብሔራዊ መግባባት ሁለተኛ ምሰሶ፣ በሶስተኛ ምሰሶ ደግሞ በዲሞክራሲ ስርዓት ግንባታ ከታጀበ አብረው ከተዋሃዱ የሀገር ግንባታው በጽኑ መሰረት ላይ ይቆማል። የጋራ ትርክት ለኢትዮጵያ ህብረ ብሔራዊ አንድነት ያለውን መሰረታዊ እውነት የተረዳ የሰው ኃይል መፍጠር ያስፈልጋል። በዚህ አስተሳሰብ የጸናና የተቃኘ ትውልድ ደግሞ ዘመን ተሻጋሪ ተቋም ይገነባል። ጠንካራ በሆነ የህግ መሰረት ያላቸው ጠንካራ አሰራር ያላቸው ዘመን ተሻጋሪ የሆኑ ሰው ቢቀያየር አሰራሩ ወጥ የሆነ በአድሎ ላይ ሳይሆን በወጥነት ዜጋ ለዜጋ ሁሉ እኩል አገልግሎት የሚሰጡ እንዲሆኑ አድርጎ መገንባት ያስፈልጋል ማለት ነው። እዚህ ውስጥ መንግስት የራሱ ድርሻ አለው፣ ዜጎች የራሳቸው ድርሻ አላቸው። ዜጎች ተቋምን ማክበር፣ የተቋም አሰራርን ማክበር፣ በአቋራጭ ከመሄድ መቆጠብ፣ በማይሆን በሙስና በምናምን ከመሄድ መቆጠብና የተቋም አሰራርን ጠብቆ መሄድ ከእያንዳንዱ ከዜጎች ይጠበቃል ማለት። ይሄን እያደረግን ስንሄድ ተቋማት ዘመን ተሻጋሪ ሲሆኑ ስቴብል ኢንስቲትዩሽን፣ ስቴብል ገቨርንመንት፣ ስቴብል ስቴት ቢልዲንግ ይኖረናል። ጠንካራ ተቋም መገንባት ለሀገረ መንግስት ግንባታው መደላድልን የሚፈጥር ነው። ተቋም መገንባት ለኛ ኢምፖርታንት የሚሆንበት ዋነኛው ምክንያት ኔሽን ቢልዲንግ የሚሸከው መሰረት ተቋም ስለሆነ ነው። ተቋም ካልተገነባ ኔሽን ቢልድ ማድረግ ያስቸግራል። ሀገርን ሊያቆማት ሊያጸናት የሚችለው ጠንካራ ሀገረ መንግስት ነው። ደህንነቱ የተጠበቀ ህዝብ፣ የሚታወቅ ወሰን፣ ለሀገር የሚሰራ መንግስትና ዓለም አቀፋዊ እውቅና ያለው ሀገር ጠንካራ ሀገረ መንግስት አላቸው ከሚባሉ ሀገራት ይመደባል። ኢትዮጵያም በሀገረ መንግስት ታሪክ ቀዳሚ ከሆኑት ሀገራት ተጠቃሽ ናት። ነገር ግን እስካሁን ጠንካራ ሀገረ መንግስት ለመገንባት እዚህም እዚያም እንቅፋቶች እየተፈጠሩ ይገኛሉ። እና ኢትዮጵያ እንግዲህ የረጅም ጊዜ መንግስት ታሪክ ያላት ሀገር ናት። በረጅም ጊዜ መንግስት ታሪኳ የተለያዩ የአስተዳደር ስርዓቶችን አሳልፋል። ብልጽግና ጠንካራ ኢትዮጵያ እንዲኖረን ነው የሚሰራው። ይሄ ማለት ማንነትን ያጠፋል ማለት አይደለም። ማንነት ተጠብቆ፣ ቋንቋው ተጠብቆ፣ ሃይማኖቱም ተጠብቆ፣ ባህሉም ተጠብቆ የኢትዮጵያ ህዝብ የጋራ ጠንካራ ሀገር መመስረት ይችላል። ይሄ ዓለም ላይ በእኛ ብቻ ሳይሆን በብዙ ሀገሮች እውን ተደርጓል። ያለነውን ጥሩ ነገር መልካም ነገር ጅማሮችን ይዘን ያሉትን ክፍተቶች ደግሞ በመነጋገር በመቀራረብ በጠረጴዛ ዙሪያ ሁሉም ሐሳብን በማዋጣት ሐሳብን በሐሳብ በማሸነፍ ሀገረ ግንባታ ላይ ሁሉም የራሱን አሻራ እያሳረፈ የሚሄድበት አሳሰብ አውድ መፈጠር አለበት። ሀገር እንደ ሀገር የጸና ስያሜ እንዲያገኝ
በአግባቡ የተገነባ የማይናወጥ የሀገረ መንግስት ውቅር ሊኖር ይገባል። አመለካከት፣ አስተሳሰብ፣ እሴት፣ አንድ ጥቅም፣ አንድ ሀገር፣ አንድ ሂሳቢ፣ አንድ እሴት፣ አንድ እምነት፣ አንድ አመለካከት ምን ላይ? ሀገራዊ ጉዳይ ላይ። የወል ትርክት ተሰናስኖ የዘለቀ እንደሆነ ሀገረ መንግስትን ይገነባል፣ ሀገርን ያጸናል። ግራንድ ናሬሽን ታላቁ ትርክት በውስጡ በጣም ብዙ ትርክቶች ያቀፈ፣ ትርክቶቹ ግን የማይጣረሱ የማይገፋፉ፣ ተሰብስበው የበለጸገች ሰላማዊት የጸናች ኢትዮጵያን የሚፈጥሩ፣ ሁሉም ትርክት እንደ ጅረት ትልቁን አባይ የሚፈጥር፣ ሁሉም ትርክት ተሰናስሎ ትልቋን ኢትዮጵያ ለመፍጠር የማይቸገር፣ ሀገርን ወደ አንድነት ወደ ሁለንተናዊ እድገት ማስፈንጠር የሚችል ኃይል ከውስጡ የሚመነጭ፣ ሀገር መገንቢያ፣ ሀገር መጽኛ፣ ለልማት ማነሳሻ፣ ደሃ መርጃ የሚሆን ናሬሽን በስፋት መገንባት ያስፈልጋል። ሀገር በትውልድ ቅብብሎሽ የምትቀጥል ናትና ጠንካራ ሀገረ መንግስት ባህል ሆኖ እንዲቀጥል ነጣጣይ ሳይሆን አሰባሳቢ ትርክት የአንድነት ካስማ ነው።